ሰማይ ነብዛት ቆይ ለምንድነው እሺ ያልከው? የኔ ልጅ አበባ ናት። ያ ሰውዬ የደረቀ ፍሬ ነው። ሽማግሌ እንደሆነ አታውሪ። እስኪ ትንሽ ጊዜ ይገናኙ። ልጅቷን ፈልጋለች። እኔ የሚያስጨነቀኝ እሱ ነው። ምን እንደምታደርግ መገመት አልችልም። ክፍሉን ምስቅልቅል ስታደርገው ነበር። አሁን ያለችበትን ነገር እስኪ ደግሞ ሰውዬው በድጋሚ መገናኘት ይፈልግ አይፈልግ አይታወቅም። ፈጣሪ ምን አባቱ አግኝቶ ነው ይሄ ሽማግሌ? ነብዛት ሰላም ነው? ምን ተፈጠረ? ቸኮላው ምንድነው? አንቺም ቸኩለሽ ነበር አትርሺው። ግን ምንድነው? በቃ እኔ የምለው ነገር ይሆናል። ወሬ በቃሽ። ፍሬው ከዛፉ ርቆ አይወርቅም። ልጄ በማን የወጣቸው እያልኩ ነበር፣ ግን ባንተ ነው። ደህና አደርሽ ውዴ። ደህና አደርክ? ግን አረፍተ ነገሩን ጨርሰዋ። ዋው! ይህንን ሁሉ የሰራሽው አንቺ ነሽ? ምንድን ነው እሱ? አፍረ ነው አይደል? ለዚህ ቤት ረዳት እንፈልግ። ማለት ሌላ ምግብ ስሰራ ጎበዝ አይደለሁም፣ ግን ደግሞ ቁርስ ላይ የሚደርስብኝ የለም። እጅሽ ይባረክ የኔ ውድ፣ ሁሉም ነገር ቆንጆ ነው። ና እንቁላሉ ያቀዝቅዝብህ። ማሬ ዛሬ ማታ ቤተሰቦቻችንን እንጥራቸው እንዴ? አዲሱ ቤታችን ውስጥ አዲስ ጅማሬ ይሆናል። ምን ይመስልሻል? እኔ እንጃ መህመት፣ አላውቅም። ገና አሁን ነው ከጦርነት የወጣ ነው። ለሌላ ጦርነት ጉልበት የለኝም። አውቃለሁ ውዴ፣ ግን ሁላችንም አንድ ላይ ከሆንን እነዚህን ችግሮች መፍታት እንችላለን። እንዳላዩ የሆኑ መራቁ ምንም ጥቅም የለውም። እሺ ይገባኛል፣ ልክ ነህ። ግን እናቴ ያለችበት ሁኔታ ግልጽ ነው። ማለት እናቴ እሺ የምትል አይመስለኝም። ሳንጠይቅ እርግጠኛ መሆን አንችልም አይደል? እሺ ለእናቴ ልደውልላት፣ አንተም ደውል እና እንንገራቸው። እነግራታለሁ፣ ግን ማስገደድ አልችልም። ተስማምተናል። ማሬ ፓንኬኩን ትሰጠኛለህ? የምግብ ፍላጎትሽ ምንድን ነው የምናደርገው ውዴ? ከአሁኑ እንዲህ ከሆንሽ 9 ወር ሲሞላሽ ኳስ ነው የምታክዩ። ላክል እችላለሁ። እና ምን ይሁን መህመት፣ መወፈር ይደብረሃል እንዴ? አይ ማሬ፣ ለምን ይደብረኛል? የኔ ውድ ተናድርሽ እንዴ? የኔ ውድ ራበሽ አይደል? ብይ ውዴ፣ የፈለግሽውን መብላት ትችያለሽ። ምንም ብትሆኝ እወድሻለሁ። እወድሻለሁ የኔ ውድ፣ የኔ ዓለም፣ ከምንምና ከማንም በላይ እወድሻለሁ። እሺ ቆይ እስኪ አንዴ። ውይ የኔ ሞኝ ልጅ፣ ሁሉም ሰው እንደ ጥፋቱ መቀጣት አለበት።
ካሁን በኋላ ዝም ብሎ ማለፍ የለም። ኦዝለም ይሄን ቆሻሻ አውጪ። ውሰጁ። መኪና ውስጥ ግባ። ምን? ግባ። ቆይ ልቀቁኝ! ግባ አልኩ። ምን ፈልጋችሁ ነው? ቆይ ልቀቁኝ! ሂድ። አስሊ እህቴ እንኳን ደህና መጣሽ። ተቀበይኝ። ግቢ። አመሰግናለሁ የኔ ውድት። ውይ አስሊ፣ ቤቱ በጣም ነው የሚያምረው። እንዴት ነሽ? ደህና ነሽ? ደህና ነኝ። በጣም ነው የሚገርመው። ከረዥም ጊዜ በኋላ በጣም ደስ የሚል እንቅልፍ ተኛው። ውይ በጣም ደስ ብሎኛል። በየአበባ ማስቀመጫ ውስጥ አድርጌው እና ቶሎ ብለሽ ቤቱን አሳይኝ። እሺ ግቢ። መጣው በቃ። እሺ ቡና? እሺ ደስ ይለኛል። እርዱኝ! እባካችሁ እርዱኝ! እርዱኝ እባካችሁ! አስሊ በጣም ነው የሚያምረው። ይህንን እዩ አስሊ። ምንድን ነው? በጣም ትንሽ ነው። በጣም ያምራል። ውይ እኔ ተረት አነብለታለሁ፣ አስተኛዋለሁ። በጣም ነው ደስ የሚለው። አዎ በጣም ደስ ይላል ውዴ። ደግሞ አንቺ ስለማምንሽ ነው የምወልደው። ይሄ ቤት ጥሩ እድል ይዞልሽ ይመጣል፣ እርግጠኛ ነኝ። በጣም ደስተኛ ትሆናላችሁ። ለሁላችንም ጥሩ እድል ይዞልን ይመጣል። ምክንያቱም አንድ ላይ ሆነን ደስተኛ እንሆናለን። እኔም እርግጠኛ ነኝ። ይህንን እዩ። በጣም ነው ደስ የሚለው። ሁሉም ነገር በጣም ያምራል። በጣም ቆንጆ ክፍል ነው። እህቴ ሌላ ቡና ላፍላና እንጠጣ እባክሽ። አይ ብዙ ቀጠሮ አለኝ እህቴ፣ መሄድ አለብኝ። ቤስቴ መህመት እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። ቤቱን ወደድሽው? እንዴት ነው? ወድጀዋለሁ። ያምራል። ፈጣሪ ብዙ ደስታ የምታዩበት ቤት ያደርግላችሁ። በቃ መሄድ አለብኝ። ትንሽ ቆይ፣ የሆነ ነገር እንብላና ትሄጃለሽ። ቀጠሮ አለኝ፣ ግን በኋላ ተመልሼ እመጣለሁ። እሺ አሁን ልሂድ። እሺ ቻውሽ። ቻው። እንገናኛለን። በቃ ቻው እህቴ። አማቼ ከኔ ሸሽታ ሄደች? አይ ማሪ፣ መጀመሪያም ልትሄድ ነበር። በጣም ቸኩላለች። አማቼን በጣም ወዳታለሁ። ስሜታችን አንድ ነው። ጸጉርን ተቆርጠ ነው እንዴ? አዎ ተቆርጫለሁ። በጣም አምሮብሃል። አመሰግናለሁ። እውነት አምሮብኛል።
እስኪ ይመስለኛል እህትሽ አንቺን ትታ መሄድ አልቻለችም። ግብዣዬን ብትቀበል ኖሮ አትደክምም ነበር። መህመት አጉል ስትግደረደር ነው። ሀቲጄ ሰላም፣ ትንሽ ማውራት እንችላለን? እሺ ማውራት ትችያለሽ። ይመስለኛል ከኔ የሚደበቅ ነገር የለም። እዚህ የመጣሁት ለዚህ ነው አስሊ። ይሄ ጉዳይ አንቺንም የሚመለከት ነው። ነይ ግቢ። የምን ጉዳይ ነው ሀቲጄ? ምን ተፈጠረ? ይህንን ጉዳይ ለእናንተ መናገር ለእኔ ቀላል አይደለም። ከኔ እንድትሰሙት አልፈልግም ነበር መህመት። እኔ የሚያወቅኩት በቅርቡ ነው። መጀመሪያ ዝም ለማለት ሞክሬ ነበር፣ ግን ደግሞ ለአንተ ልክ አይደለም። ማለቴ እኔ ይሄ ነገር ቢፈጠርብኝ ማወቅ እፈልጋለሁ። ይመስለኛል እናንተም ማወቅ ትፈልጋላችሁ። ምንድን ነው እሱ የምታወሪው? ማወቅ አለባችሁ። ምን ለማድረግ እየሞከርሽ ነው? እውነታውን ማወቅ አትፈልጉ? ሀቲጄ አልገባኝም። ለምን አትናገሪም? ምንድን ነው? መህመት በአባትህና በወይዘሮ አላኖር መካከል ግንኙነት ነበር። ምን እያልሽ ነው? ምን ለማድረግ ነው እየሞከርሽ ያለሽው? ሁለታችሁም እዚህ እያላችሁ የተናገርኩት ከጀርባ ሄደሽ አወራሽ እንዳትሉኝ ብዬ ነው። ስማ፣ ምንም አይነት ግንኙነት የለም። ልጅ እያሉ የነበረ ግንኙነት ነው። ከዛ ግን የቆመ ነገር ነው። ምንም የለም። እሺ ሰማሽኝ? ስማ፣ እመኑኝ፣ ሁሉም ሰው ያውቃል። ጨርሰሻል አይደል? ከቤቴ ውጭልኝ! ውጭልኝ! አስሊ፣ ምንድን ነው ይህ ሁሉ ነገር? ምንድን ነው? መህመት እዚህ ያለች ልንጣላ ነው? ችግር የለውም እናወራለን፣ ግን ከቤቴ መውጣት አለባት። ውጪ! መህመት፣ እኔ እየነገርኩ ያለሁት እንድትጣሉ አይደለም። ማውራትሽን አቁሜ እና ለምን ተናገርሽ? ምን ብዬሽ ነበር? ንገሪኝ አስሊ። ይሄን መናገር ነበረባት። ሀቲጄ እባክሽ ልትሄጂ ትችያለሽ? እሺ። ይህንን ሁሉ ታውቂ ነበር እና አንድም ቃል አልተናገርሽም አስሊ። ደግሞ ለምንድን ነው የምትናገሩት? ታያታለሽ። መህመት ልትረጋጋ ትችላለች። ምን ልትይ ነው? አሁን ደግሞ ምን ልታወሪ ትችያለሽ? እናትሽ እናቴ ላይ አሹፋባታለች እና ይህንን ዝም ብለሽ አልፈሸዋል? መህመት እናት ላይ አላሾፈችባትም። አሁንም በትክክል አልተረዳኸኝም። እውነቱ ምንድን ነው አስሊ? እውነቱ ምንድን ነው? ብዙ ጊዜ ነግሬሻለሁ፣ ብዙ ጊዜ ጠይቄሻለሁ። በመሃላቸው ለየት ያለ ነገር አለ። ምን እንደሆነ አልገባኝም ብዬሻለሁ። በመሃላችን ሚስጥር አይኖር፣ አንወሻሽ ብዬሽ። መጀመሪያ እኔ ምንም አልመሰለኝም ነበር እና ልነግር ነበር፣ ግን ከ30 ዓመት በፊት ተፈጥሮ ያቆመ ነገር ነው። ስለዚህ ምን ሊፈጠር ይችላል አልኩኝ። ችግር አይፈጠርም ብዬ ነው። መጀመሪያ ማለት ከዛ የተፈጠረ ነገር አለ? አይ ማለት ምን መሰለ፣ ወላጆች ሲጣሉ ይህንን ነገር ማድረግ ከበደኝ። በቃ ሊገባኝ አልቻለም። ምንም አልገባኝም። አልገባኝም እኮ ያንቺ እናት እና አባቴ እንዴት ሆነ?
አዎ ሀካም ምን ነው? ስሚኝ፣ አሁን አድራሻ ልክልሻለሁ። መተሹ ሰጅኝ። ምን ተፈጥሮ ነው? ደህና ነህ? ምንም አትጠይቂኝ፣ የምልሽን አድርጊ። እሺ እሺ፣ ላከው መጣው። እጨርሰዋለሁ አልሽ፣ ግን አሁንም እየደወሉልኝ ነው። አሁኑኑ ጨርሰዋለሁ። ፍጠኛ። ዚያ አላኖር ማውራት ይመችሻል እንዴ? አዎ አዎ፣ በደንብ ይመቸኛል። እኔም አሁን መልእክት ልልክልህ ነበር። እንዴት ነህ? አሁን ቢሮ ልሄድ ነው። ደህና ነኝ። ልነግርሽ ፈልጌ ነው። እሺ፣ በጣም ጥሩ። ግን ደግሞ በቶሎ ነው የተነሳኸው። ሰዓቱ ገና አይደለም እንዴ? አዎ፣ ግን በተኛው ቁጥር በሽታ እየባሰብኝ ስለሆነ ነው። ከቻልክ እና ደግሞ ጉልበቱ ካለህ ናና ቡና ልጋብዝህ። ያው እኔ አንተ ጋር መምጣት አልችልም፣ ለዛ ነው እንደዛ ያልኩ። ለማንኛውም አሁን አልያዘ፣ በእርግጠኝነት ብዙ ስራ አለ። መህመት ነግሬሃለሁ። ማለት ከረጅም ጊዜ በፊት የተፈጠረ ነገር ነው። እነሱ ያሳለፉት ነገር መሀላችን እንዲገባ አልፈለግኩም። ለዛም ነው ዝም ያልኩት። ይህንንም ውሳኔ ወስነሻል? ምን ላድርግ ታዲያ? ማለቴ ምን ልል እችላለሁ? ላለፈ ነገር ብለህ እኔን ላታጋባኝ ነበር? የሚቀየር ነገር ነበር? ቢያንስ ምን አይነት ነገር ውስጥ እንደምገባ አውቅ ነበር። አስሊ፣ ያ ሁሉ የተፈጠረው የሌለ ጦርነት አይፈጠርም ነበር። እናትሽ አባቴ ጠረጴዛ ላይ አትቀመጥም ነበር። ምን ማለት ነው? ቆይ እዛ ጠረጴዛ ላይ የተቀመጠችው የኔ እናት ስለሆነች ነው። እውነት ያደረግኩት ልክ ነው ብለሽ ነው እየተከራከርሽ ያለሽው? እየተከራከርኩ አይደለም። እኔ ይቅርታ እየጠየቅኩ ነው፣ ግን እየሰማኸኝ አይደለም። ለእሱ ይቅርታ መጠየቅ አትችይም። ከዚህ በኋላ ባስታውስኳቸው እና ስለ እነሱ ባሰብኩ ቁጥር አብዳለሁ። እሺ፣ ሌላው ቀርቶ አንድ ፎቶ ውስጥ መገኘት የለባቸው። አይ እንደሱ አይነት ነገር የለም። እይ ድሮ የሆነ ነገር ነው፣ አልፏል። በቃ ከሀቲጄ ጋር አንድ ቤት ውስጥ ኖሬያለሁ። አንድ ቤት ውስጥ ኖሬያለሁ። ያን ምንም ችግር አልነበረውም አይደል? እኔ ለአንቺ ግልጽ ነበርኩ፣ ሁሌም ግልጽ ነበርኩ። ያኔ ግን ከእሷ ጋር አንድ ቤት ውስጥ እኖራለሁ አላልከኝም ነበር? መህመት፣ እኔ እኮ ልነግርህ ፈልጌ ነበር፣ ግን ነገሩን ማካበድ አልፈለግንም ነበር። አልፈለግንም? ማን ናችሁ? ከአባት ጋር ስለዚህ ጉዳይ በደንብ አውርተን ነበር እና ደግሞ ሊያዋራህ ነበር። አስሊ፣ አባቴ ጋር ሳይሆን እኔ ጋር ነበር መተሽ ማውራት የነበረብሽ። ይህ አይገባሽም? ቆይ እንዴት አይገባሽም? እኔ ጋር መምጣት ነበረብሽ። ምንም አይነት ሚስጥር እንደማልፈልግ በደንብ ነግሬሻለሁ። ሰውየው ይህንን ለመናገር ሲሞክር ሊሞት ነበር። ያኔ ምን ይፈጠር ነበር? ዕድሜ ልክሽን ላትናገሪ ነበር? ዕድሜ ልኬን እንዳዝን ልታደርጊ ነበር ሐሳብሽ አስሊ። በዛ ላይ ደግሞ ይሄ ሁሉ ነገር የተፈጠረው በዝም ብሎ በጥላችን ምክንያት ነበር የሚመስለኝ። ይገርማል አስሊ፣ ሐኪም ቤት እንኳን አንድ ነገር አልነገርሽኝም። በቃ ይቅርታ። እናቴ ታውቃለች? ታውቃለች። መህመት፣ ቆይ እባክህ ተይኝ አስሊ። መህመት፣ አንዴ ትሰማኛለህ? መህመት እባክህ አንዴ አዳምጠኝ። አስሊ፣ አሁን በቃ በጭራሽ ማውራት አልፈልግም። እባክሽ እንድረጋጋ ብቻ ፍቀጅልኝ። መህመት፣ እንደዚህ ሆነ ብቻህን አልተውህም። እባክህ ለአባቴ ምንም እንዳትነግሪው። ለነገሩ አለመናገር በደንብ ትችይበታለሽ። አሁንም ዝም በይ።
ለዛ ነው እዚህ የመጣሁት አስሊ። ይሄ ጉዳይ ስላንቺም ነው። አባትህና ወይዘሮ አላኖር ግንኙነት ነበራቸው። አላኖር ያንን ምግብ ታቀብኛለሽ? ይቅርታ፣ የምላስ ወለምታ ነው። በሚገባ የምላስ ወለምታ ነው። አቶ ዚያ፣ ስለ አንድ ስለሆነ የግል ጉዳይ ላወራ ፈልጌ ነበር። እዚህ ማውራት እችል ነበር፣ ነገር ግን አላስፈላጊ ግርግር መፍጠር አልፈልግም። ነይ ውስጥ እንግባ። ሀቲጄ የት ነበርሽ? ስራ አለብኝ ብዬሽ ነበር እኮ። ፈጣሪ፣ ቤቱን ትተሽ ከሄድሽ ቆየሽ፣ አልተመለስሽም። ከአይሴል ጋር ገበያ ሄደን ነበር። ውዴ ስሚ፣ እኔና አባትሽ በጣም ደክሞናል። እንተዋት ብለን አስበን ነበር። ለዛ ነው ትንሽ ለቀቅ ያደረግንሽ። አንቺ ግን ምንም ስርዓት የለሽም። የማይሆን ነገር ነው። አዎ እማዬ፣ ብትተውኝ ነው የሚሻለው። 2 ልጅ ካለው ሰውዬ ጋር ታጋቡኝ ነበር እኮ። ውዴ እፈልጋለሁ ብለሽ ነበር። ከዚህ ገሃነም በኋላ የትም እሄዳለሁ እማዬ። ሀቲጄ ስሚ ውዴ፣ ይሄንን የማትፈልጊ ከሆነ ለእኔ ንገሪ፣ አባትሽን አሳምነዋለሁ። ግን ደግሞ እንድከራከርልሽ እድሉን እየሰጠሽኝ አይደለም። ማለቴ እንደ እብድ እያደረገሽ ነው። እያበድሽን ያለሽው። እሺ በቃ እማዬ፣ ከዚህ በኋላ በጭራሽ ምንም አላደርግም። ከዚህ በኋላ ምን እያልሽ ነው? ምንም። እሺ በቃ እማዬ፣ ተረድቼሻለሁ። እኔ ምንሽም አልገባኝም ሀቲጄ። አውቃለሁ። እባክህ አምላክ፣ ይቺ ልጅ ምን እየሆነች ነው? ትዕግስቱን ስጠኝ። ኡፍ ኡፍ ኡፍ። ቤዳት፣ ለምን ከኡጉር ጋር አትሸከሙትም? ከማይሆኑ ሰዎች ጋር ስትሰራው ካለምንም ምክንያት ችግር ውስጥ እንገባለን። እሺ እንችላለን እመቤት። እሺ ከምትለኝ ቶሎ አድርገዋ። የትም እንዳትሄድ። አሁን ሆኖ ነው ይጋና። እንኳን ደህና መጣ። አመሰግናለሁ። ደህና ነህ? ደህና ነኝ። ብዙ ጊዜሽን መሻማት አልፈለግም። ላይሽ ፈልጌ ነበር አላኖር። የማወቅ ጉጉትሽን ላስታክስልሽ ብዬ ነው እና መጥቼ ላገኘሽ ወሰንኩኝ። እባክህ ቡና እንጠጣ። ቁጭ በል።
ግን ቡና ይስማማህም መሰለኝ። ሻይ አለ፣ ቆንጆ ሻይ አለ። አይ ይቅርብኝ። ና የኔ ውድ መህመት እንዴት ነህ ልጄ? ደህና ነኝ እማዬ። አንቺስ? እኔም ደህና ነኝ። እንደ ታውከኝ ነኝ። እንግዲህ አለመኖርህን ለመልመድ እየሞከርኩ ነው። እማዬ እንዴት ነው ሚናን ማግኘት የምችለው? ምን ነው? ያው አስሊ ቤት ብቻዋን ናት። ሚና ስትመለስ አውቶቡሷ እኛ ቤት እንዲያወርዳት ንገሪው። ዛሬ ትምህርት ቤት አልሄደችም፣ ግን ደግሞ ልካታለሁ። ከፈለክ ደግሞ ምግብ እንዲሰሩላችሁ አንዳቸውን ልላክላችሁ። አይ እሱ አያስፈልግም። ሚናን ብቻ ወደዛ ላኪያት። ምንም አልተፈጠረም አይደል? አይ እማዬ ስራ አለኝና ቤት ብቻዋን እንድትሆን አልፈለግኩም። ደህና ነህ ግን ልጄ? ደህና ነኝ። ቻው፣ እንገናኛለን። ፋቶሽ ይግቡ። በር ማንኳኳት ትችይበታለሽ ማለት ነው እንዴ? ይገርማል። ምን ፈለግሽ? ድምፅሽ ጠፋ ብዬ ነው። ሀቲጄ እያጠናው ነው። አሁን ከአንቺ ጋር ማውራት አልችልም። ቆይ ለምን ከትምህርት ቤት ቀረሽ? አንቺ ምን አገባሽ? እንዴት ነሽ ልልሽ ፈልጌ ነበር፣ ግን ደግሞ ማውራት አልፈለግሽም። እሺ በቃ የ2 ደቂቃ ስራ አለኝ፣ እሱን ልጨርስ። ባለፈው አክስቴ መስዬ ነበር። ምን እያደረግሽ ነው ሀቲጄ? እብድ ነሽ እንዴ? ምን እያደረግሽ ነው አንቺ እብድ? ቀውስ ነሽ። ምንድን ነው የምታደርጊው? ታዛዥ መሆን ምንም አልጠቀመኝም። ለእናቴ ያደረግሽውን እነግራታለሁ። ይህንን ታውቂያለሽ አይደል? ኧረ እባክሽ፣ ለሱ ትንሽ አላረፈድሽም? ሚና ውዴ። ማዬ። ምን ተፈጠረ? የኔ ልጅ ሀቲጄ ስልኬን ሰበረችው። ቆይ ለምን? የተፈጠረውን ነገር ለእኔ እንደነገርሽኝ አውቃ ነው? እኔ እንጃ አላውቅም፣ ግን ለእናቴ እነግርልሻለሁ ስላት ለእሱ አረፈድሻለችኝ። ወይ አትናገርም ብላ ነው ወይ ደግሞ ስለነገርኩሽ ነው። ማዬ ልጅቷ እብድ ናት። የምር ጭንቅላቷ ልክ አይደለም። ወንድሜ ፈጣሪ አትርፎታል። እሺ ውዴ በቃ አታልቅሺ። የስልኩን ጉዳይ ለእኔ ታዩ። እሺ በያሁን ተዘጋጂ። ለምን? ወንድምሽ ቤት ትሄጃለሽ። የሆነ ሰው እዛ አብሯት ከሙሽሪት ጋር መሆን አለበት። ሙሉ ቤቱን ብቻዋን ማስተዳደር እንደምትችል ነገር ተንቀልቅላ ሄዳ ሌላ ቤት መኖር ጀመረች። አሁን እኛ መሰቃየት አለብን ታዲያ? እሺ በቃ አሁኑን ተዘጋጅቼ እጨርሳለሁ። የስልኩን ነገር ቶሎ አስተካክልልሻለሁ። ማለት አሁን? አስሊ ጋር ስትደርሺ እንድታሳውቂኝ እፈልጋለሁ። ወንድምሽ ድምፁ ልክ አይመስልም ነበር። ምን እንደሆነ እኔ እንጃ ብቻ። ለወንድሜ ስትይ ነው ማለት ነው? አረ ላንቺም ስል ነው እንጂ ውዴ። እማዬ ይቺን ሀቲጄን ምን እናደርጋት? ይቺ ልጅ መጠንቀቅ አለብን፣ ምክንያቱም በጭራሽ ጤነኛ አይደለችም። እሷን ለእኔ ተያት ልጄ። በይ በቃ ተዘጋጂ፣ ፍጠኝ። እሺ ግን ትንሽ አልፈጠንክም? ሐኪሙ ምን አለ? እንደ ሐኪሞቹማ ከቤት መውጣት አልችልም። የሚሉህን ስማ እንጂ እኔም የምልህን ነገር አልሰማህም። ለመህመት አትንገረው ብዬ ነበር አይደል እንዴ? ፈጣሪ ራሱ የሚያውቀው ነገር አለው። በአሁኑ እንደዚህ አድርጎ አስቆመኝ። ምን አለህ ግን? ትክክለኛው ሰዓት ላይ መናገር ካልቻልክ ዝም ማለትም መልመድ አለብህ አይደል? እኔ ግን መቼ ማውራት እንዳለብኝና መቼ ማቆም እንዳለብኝ ራሱ አላውቅም። በተደጋጋሚ ስንወድቅ እንማራለን። አሁን ላይ ግን እስኪ እኛ ነን። እሺ አስብ።
አሁን ምንድን ነው የምናደርገው? አላኖር እባክሽ ይቅርታ አድርጌልኝ። ጊዜሽን ተሻማውሽ። ስለዚህ ዝምታህን ትቀጥልበታለህ ማለት ነው? እንገናኛለን። ደስ ይለኛል። ስላየው ደስ ብሎኛል። ከልቤ ነው። እኔም ብናውቅ ኖሮ ደስ ይለኝ ነበር እህቴ። ኬክ ምናምን እንሰራ ነበር። ለምን በ2 ደቂቃ ውስጥ የሆነ ነገር አናዘጋጅም? አይ ለመስራት 1 ሰዓት ይወስዳል እኮ። ልጅቷ አሁን ልትወጣ ነው። ወይዘሮ ሰር አዘጋጁ ያለችው ቤት ውስጥ ያለውን ነገር ነው። ወይዘሮ ሰር ውድ ልጇን መተው አልቻለችም። ፈጣሪ ሆይ በሙሽራዋ መተማመን አልቻለችም። ሚናን ተወካይ አድርጋት እየላከቻት ነው። ስሚ መህመት እንድትሄድ ፈልጎ ነው። አሀ አይደል? ወይዘሮ ሰህርን ብትሆን ወዲያው ነው እሺ የምትለው። ልጅቷ ነፍሰ ጡር ስለሆነች እኮ ነው። በዛ ላይ ወይዘሮ ሰህር ልክ ናት። ቆይ እንዴት ነው አዲሷ ሙሽራ እንደኛ አይነት ምግብ መስራት የምትችለው? ቤታቸው ደግሞ በጣም ያምራል እህቴ። እና መቼ ነው የምናየው? እውነቱን ለመናገር ከመውጣታቸው በፊት ሄደን ማየት አለብን። ከመውጣታቸው በፊት ማለት ገና መግባታቸው እኮ ነው። ታያለሽ። ምን አለች በይ። ወይዘሮ ሰህር አስፈላጊውን ነገር በሙሉ ታደርጋለች። ከዛ ወደዚህ ቤት እንዲመለሱ ታደርጋቸዋለች። ወፏ እኮ ጎጆ አወጣለች። ጎጆ አይደለም እህቴ፣ እስር ቤት ነው። እንደዚህ አታውሪ፣ ብልግና ነው እህቴ። ነገርኩሽ እኮ ወይዘሮ ሰህር ምንም ቢሆን በጭራሽ ለአስሊ ልጁን አትተውላት። ስሚ ልጁ ወደዚህ ቤት ከመጣ ወይዘሮ አላኑርም አብራ ትመጣለች እና እኔ እነሱን ጦርነት በፍጹም አልችለውም። ውይ ጭራሽ አላስበውም። አታካብጁ፣ በጣም ሰልችቶኛል። እስኪ እይ፣ እዚህ ቤት ውስጥ ምንም አይነት እንቅስቃሴ የለም። ስለዚህ አላኑር ብትመጣ በጣም ደስ ይለኛል። ሰልችቶሻል ማለት ነው አይደል? አዎ። እንቅስቃሴ ፈልገሽ ነው አይደል? ስለዚህ ሂጂና የቤቱ መስኮቶች እጠቢ። ሂጂ። እንደሱ ማለት አይደለም። ደክሞሻል እህቴ፣ ቁጭ በይ። ለእኔ ተይው፣ በ2 ደቂቃ ውስጥ ያልቃል። ምንም አታስቢ። አይ እኔ እሰራዋለሁ፣ ደህና ነኝ። ድራማ በጣም ነው የምትወጂው። ሰላም ሚና። እናቴ በጣም ብዙ ምግብ ልካላችኋለች። ቆይ ለምን? ወንድም ይፈልገው መሰለኝ። ምንድን ነው የፈለገው? ምግብ ፈልጎ? አይ እኔ እንድመጣ ፈልጎ ነው። እዚህ ቤት ውስጥ ሚስቱ ብቻዋ እንድትሆንበት አልፈለገም። ለዛ ነው መሰለኝ። እሺ ልቀበልሽ ውዴ። አይ በጣም ከባድ ነው። እኔ ራሴ ያስቀምጠዋለሁ። ማድ ቤቱን አሳይኝ። ነይ በዚህ። ሴቶቹ ናቸው በጣም ብዙ ምግብ የሰሩት እና ደግሞ ሰላምን ብለውሻል። እባክሽ ለእኔም ሰላም በይልኝ። ብታይ ቤት ሁሉም ነገር መላቀጡን አጥቷል። ቆይ እኔ ማብሬያችሁ እዚህ ቤት ልኖር እንዴ? አዎ በፈለግሽበት ጊዜ ነይ። አትፍሪ። ወላጆቼ በጭራሽ አይፈቅዱልኝም መቼም ቢሆን። አይ ውዴ ለምን ፈራለሁ? ደስ ይለኛል። እንጃ ግን ፊትሽ ተቀየረ መሰለኝ። ይኸውልሽ አንዳንዴ ይደክመኛል፣ ለዛ ነው። አንቺ አታስቢ። በቃ አንቺ ሂጂና እረፍት አድርጌ። እኔ በራሴ እዝናናለሁ። የሆነ ገንዳው ጋር ፎቶ እነሳለሁ ምናምን፣ ዝም ብዬ እዝናናለሁ። እንደፈለግሽ ተዝናኝ። ቤቱ ያንቺም ነው። የሚጠጣ ነገር ትፈልጊያለሽ? አይ ቆይ ራሴ ላዘጋጅ አይሻልም? ሎሚ የለም እንዴ? አገኘሁት። በቃ ሚና አንድ ነገር ልጠይቅሽ። አንቺ ነበርሽ
ማለት ምን ያረኩት? በሩን የከፈትሽልኝ። በጣም አመሰግናለሁ። አታስቢ፣ ለማንም ሰው አልናገርም። ያው በእርግጠኝነት እናቴ ገብቷታል፣ ግን ደግሞ አውቃ ዝም አለችኝ። አንዳንዴ እንዲህ አይነት ነገር ታደርጋለች። ንዴቷን መርሳት ባትችልም የሆነ ሰው ንዴቷን እንዲያረጋጋው ታደርጋለች። እንግዲህ ይቅርታ፣ ግን ይሄ ነገር ለእናትሽ እንዳዝንላት አያረገኝም። አይ ልክ ነሽ፣ ግን አስሊ እኔ ነግሬሻለሁ እኮ እኛ ቤት ውስጥ ህይወት ቀላል አይደለም። አንቺ ቶሎ አምልጠሻል። አንቺ ፈጣሪ ማመስገን አለብሽ። ቢያንስ አሁን ማንም አይደርስብሽም። እናቴ የመጀመሪያ ልጇን ከቤት ታስወጣዋለች ብዬ አንድም ቀን አስቤ አላውቅም ነበር። ሰላም፣ ስላየሁሽ ደስ ብሎኛል። እንኳን ደህና መጣሽ ጀሬ። ሰሚ ጓደኛዬ፣ በደንብ አውቅሻለሁ። ድምፅሽን ስሰማው ደስ ስላላለኝ ነው የመጣሁት። ምንድን ነው? አሁንም ተጣላችሁ እንዴ? እስኪ ተይኝ። ሚና ደግሞ ስሚ ታደርጋለች። የኔ ሀሳቢ ባለቤቴ ብቻዬን እንደሆን አልፈለገም። ሰላም ሚና፣ እንኳን ደህና መጣሽ። አመሰግናለሁ። አንቺም እንኳን ደህና መጣሽ። ውይ አስሊ፣ ሻይ እናፍላ እንዴ? እና ደግሞ አንቺ ብትወጂውን የቅቤ ኬክ ማምጥቼልሻለሁ። ቆይ ግን ለምን ፊልም አናይም? ሴቶች ብቻ ስለሆንን እንዝናና አይሻል? ማለቴ ይሄን የማድረጉን እድል አግኝቼ አላውቅም። ከጓደኛሽ ጋር አትገናኝም እንዴ? ወላጆቼ ብዙም አይፈቅዱልኝም። ሚና ውዴ፣ ለምን ለሻይ ዋ አትጥጂም? እሺ አስሊ፣ ሁለታችንም ምንም ማውራት አንችልም ማለት ነው? እዚህ ያስቀመጣት እኮ እንደ ጠባቂ ነው። እድሜ ለአቶ መህመት ይሁን። እሱ ነው እንደዚህ ያደረገው። በጣም አሳቢ ነው። የእኔ ጉዳይ ሳስቦት ነው። ገና ከመጀመሪያው ምን ተፈጥሮ ነው? አትጠይቂኝ ሚና። ምንም ነገር እንዳታውቅሽ እባክሽን እንዳትነግረት። ቆይ አስሊ፣ እንደዚህ ልትቀጥይ ነው እንዴ? ምን ላድርግ ደሪን? እየጠበቅኩ ንዴቴን አስወጣለሁ። ቆይ ምንድን ነው የምትጠብቂው? መህመት ቤት እስኪመጣ ድረስ። እሺ፣ ውሃውን ጥጄ መጣ። ምን እናድርግ? Şahsen bunu negatif algılarım abi. Kanka sen burada yenisin. Bu sırlardan daha objektif cevap verirsin. Artist demek negatif mi pozitif? Bu sırlardan daha objektif cevap verirsin. Artist demek negatif mi pozitif? አስሊ፣ ፊልም እኮ ምንም የሚያስለቅስ ነገር የለውም። የሚያስቅ ፊልም እኮ ነው።
በእርግዝናው ምክንያት አይኔ ዝም ብሎን ባይወርደዋል። ሆርሞን ምናምን መሰለኝ። ኦ ወንድሜ ለዛ ነው ማለት ነው የተጨናነቀው። ፊልም እያየን ነው፣ ግን አንቺ ፊልሙ ከተከፈተ ጀምሮ ስልክሽ ላይ ነው ያለሽው። አይ ኤጂና አይለም እዚህ መሆኔን ሰምቶ መምጣት ፈልገው ነው እንዴ? እንደውም መምጣት አለባቸው። አንድ ላይ እናወራለን ምናምን፣ አሪፍ ጊዜ ማሳለፍ እንችላለን። አስሊ ያው እንዲህ አይነት ነገር በጣም ስለናፈቀኝ ነው። እሺ ይቅርታ። ግን ወንድምሽ ሊመጣ ይችላል። ይምጣ ታዲያ ምን ይላል? ወይ እኔ ልሂድ፣ ሚና ስላለች እኔ ልሂድ። አይ የሌለ ነገር አታውሪ ደሪን፣ የትም አትሄጂም። እሺ በቃ ጥሪያቸው ይምጡ። በጣም ጓጉቶ ነበር፣ ሊያብዱ ነው። ደስ ሲል